እንደና መጣችሁ። ሰላም ነው ብሩክ፣ እንዴት ናችሁ? ሰላም ጤና ይስጥልን። እንግዲህ ዛሬ ደግሞ ያው አብርሃምና ሄርሜላ ተቀጣጥረዋል። አብርሃም ሄርሜላን ይቅርታ ሊጠይቃት ጓደኞችን ልኳል። ምክንያቱም ሩታ እኔ ላይ የተሰራችው ጥፋት በጣም ከባድ ጥፋት ነው። ከሄርሜላም ጋር አቀያይማኛለች። ሄርሜላን ይቅርታ መጠየቅ አለብኝ። ምክንያቱም እኔ ሩታን አምኜ ሄርሜላን በጣም በድያታለሁ። ስለዚህ ባካችሁን ሄርሜላን ካለችበት ቦታ ላይ ፈልጋችሁ አምጣችሁ ይቅርታን እንድትቀበል አድርጉኝ በሚል ጓደኞችን አጨናንቆ ሄርሜላ ጋር ልኳቸዋል። የአብርሃምን ጓደኞች ሄርሜላ ትቀበላቸዋለች የሚል ሌላ የቤት ስራ ነው። ስለዚህ አብርሃም በአሁኑ ሰዓት በጣም ጸጸት ውስጥ ገብቶ በጣም ጭንቀት ውስጥ በጣም ተጨናንቆ ያሌለ በቃ ራሱን መርሳት ደረጃ የደረሰበት ሁኔታ ላይ ነው የደረሰው። ትላንትና በሄርሜላ የሰራው ግፍና በደል በጣም ጸጽቶታል። እኔ ሩታን አምኜ የገነባሁትን ለ5 ወር ለ4 ወር ብዙ ትዝታዎችን ያሳለፍኩበትን የሄርሜላን ህይወት አበላሽቻለሁ በሚልም ጭምር በጣም ተጸጽቶ ከራሱ ጋር እያወራና እየለፈለፈ ይገኛል። ስለዚህ አብርሃም ሄርሜላ ይቅር ትለው ይሆን? ትላንትና የበደላትን ሁሉ ረስታ ዛሬ ለይቅርታ ትዘጋጃለች የሚለው ደግሞ ሌላ የቤት ስራ ነው። ስለዚህ እስኪ እንግዲህ ሄርሜላ ይቅር ካለች ያው ትልቅ ልብ እንዳላትም ጭምር መረዳት ይቻላል። ከሩታ የተሻለች ሴትም እንደሆነች ጭምር በደንብ የምታሳይበት ይሆናል። ሰላም ጤና ይስጥልን። ስለዚህ ይህ እንግዲህ ሚዲያ እንዲያድግና ከፍ እንዲል ሰብስክራይብ በማድረግ መርሳት ማለት ያው ሚዲያውን መግደል ነው። ስለዚህ የኛ ጥረት ደግሞ ከፍ ብሎ እንዲታይና አሁን አዳዲስ ሐሳቦችን ይዘን እንድንመጣ እንድንበረታታ ይህን ሚዲያ ሰብስክራይብ፣ ላይክ፣ ሼር ማድረግ መዘንጋት ማለት እንግዲህ ያው እኛን ተስፋ ማስቆረጥ ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንድትጀምሩ እያሳሰብን፣ ነገር ግን የአብርሃምና የሄርሜላ የእርቅ ጉዳይ ምን ይደርሳል? ምን ይሆናል? እውነት ይታረቁ ይሆን ወይ? ሄርሜላ ቀና ልብ አላት ወይ? የቅናት መንፈስ ያቃጠላት ሩታ የበተነችው ህይወቷን ዳግም ከአብርሃም ጋር ሆና አድሳው ጥሩ ምዕራፍ ላይ ትደርሳለች የሚለው ሐሳብ ሌላ አጠያቂ ሐሳብ ሆኗል። ስለዚህ እስኪ እናንተም እንግዲህ የእናንተን ሐሳብ አስተያየት እየሰጣችሁ ምንድነው ካሁን በኋላ የአብርሃም ያሰበው ነገር ይሳካለታል የሚለውን ነገር እንድታጤኑበት እያሳሰብኩኝ፣ እስኪ ቪዲዮውን ተመልክታችሁ እንግዲህ የእናንተን ሐሳብ አስተያየት ኮሜንት ላይ እንድታስቀምጡልኝ እጠይቃለሁኝ። ሰብስክራይብ በማድረግ እንዳይረሱ። የእናንተ ሰብስክራይብ በማድረግ የኛ ለሚዲያ ላይ ከፍ የማለትና የማደግ ተስፋውን የሚያበረታታ ብርሃን የሚለኩስ ችቦ ነውና ሰብስክራይብ እንዳትረሱ። ቸሪክ ተመ እስኪ ቀሪውን ተከታተሉትና የእናንተን ሐሳብ አስቀምጡልኝ ኮሜንት ላይ። ቻው። ሰው ባንዲ ነው ከህይወቴ ውልቅ በይልኝ አልከኝ። ችግር የለውም እሺ በቃ መቋቋም ያለብኝን ነገር ቋቋማለሁ ብዬ እንኳን ያለውን ነገር ለማስረዳት ስሞክር አንድ ነገር እንኳን ልትረዳኝ አልሞከርክም። ነግሬያቸዋለሁ ለናቤል ተው ምከሩት፣ ተው ንገሩት ብያቸዋለሁ። ነግረነዋል እንጂ ምን ንገሩት ያለሽ እንዴ? ከኛ ፊት ለፊታችን ነው አውቃ ነው ሄርሜላ ላይ ስለምቀናባት ነው አንተን እንትን ለማለት ነው ያልኩት። ያንተ ሰላም አሳስቧት ነው ያንተ ጤና እንደዚህ መመለስክ፣ እኔ አንተን እንደዚህ መውደዴ አንተን ማፍቀሬ ገባክ? ሞር አንተን መንከባከቤ ነው እዚህ ድረስ መጥቼ እንደዛ ስልክ ራሱ ስዘጋብኝ ልክ እንደ መጥፎ ሰው በጣም ገፋኸኝ፣ በጣም አሸሻኸኝ ከምልህ በላይ አብርሽና ያንን ነገር እንዴት እንድቀበለው ትፈልጋለህ? ለኔ በጣም ከባድ ነው ከምልክ በላይ ማለት ነው። ከምልህ በላይ በጣም ነግሬ ነበር፣ በጣም አስጠንቅቄ ነበር። ከአንድም ከሶስትም በላይ እድሉን እንኳን ባሰጠኝ እንደዛ እየገፋኸኝ ስድብም ሆነ ምንም ነገር ሳይመስለኝ አንተ ብቻ እንድታቅልኝ፣ አንተ ብቻ እንድትረዳልኝ እየፈለግኩኝ ልትደውልልኝም ቴክስት ልትመልስልኝም በቃ ባንዴ ነው ልብህን ይዘጋብኝና እኔስ ልፋቴ አያሳዝንህም? ቆይ የሚያሳዝንኛል እንደዛ እኮ ወጣኝ። ታዲያ የሆነ እንኳን ስሜት ቢኖርክ እኮ ለኔ የሆነ ነገር ማሳየት ትችል ነበር። ግን አንዴ ሩታ ከመጣች በኋላ ቢያንስ ያለውን ነገር ለማስረዳት ስሞክር እድሉን እንኳን አልከፈትክልኝም አብርሽ አይደል?
አንዴ እንኳን ለማውራት ፈቃደኛ ሆኗል። እዚህ እንኳን ድረስ ብመጣ ሩምህ ድረስ እንኳን ብመጣ ያለውን ነገር ተዋብርሽ ያልታየህን ነገር ልንገርክ ያላወቅከውን ነገር ላሳውቅ ያልተረዳውን ነገር ላስረዳ ስልህ እኮ ምንም ፈቃደኛ ልትሆንልኝ አልቻልክም አይደል እንዴ? እንዴት ልትረዳው ቻልከው? በዚህ ልክ ሄርሜላ እንደዚህ የምትሆነው የእውነትን ያንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሐሳቧን ሌላ ነው እልህ ይዟት ነው ቅናት ይዟት ነው ስልህ እኮ ምንም ልትቀበለኝ አልቻልክም አይደል እንዴ አብርሽ? ሩታ እኮ እንደተቀየረች የምታውቀው አንተን ያሳሰረች ቀን ነው። የዛኔ ራሱ ፍቅሯ ያለቀው ራሱ የዛኔ ነው። እኔ ያወቅኩት ማለት ነው። የምሬ ነው። ያሳሰረች ቀን ፍቅሯ አልቋል። በቃ ልጅ ከዛ በኋላ በነጋታው የሆነ ነገር አስነክታ የሚሆን አላውቅም። አባቴ ካሳሰረች በኋላ አባቴ እቺ ልጅ ቁጭ ብላ እየለመነች ነው አይደለም እያለን ቆመን እየለመን ነው አይደል? እያስመሰለች ነው። ከትንሽ ሰዓታት በኋላ እንደገና ሌላም ማሳስሯለሁ ካስፈለገ ምናምን እያለች ነው ስንል አልሰማል። ተከታታይ ቀን መጣን፣ ሩም ድረስ እየመጣን እያናገርን ነው። ልትሰማን አልቻልክም። እሷ ፍቅሯ እኔ ሩታን በጣም ነው ማቃት አልከን። ጭራሽ ውጡልኝ በቃ ሩታ ትመጣለች ውጡልን ምናምን ያልከው ግን ደጋግመን እየነገር ነው። ያንተ ጉዳት የኛም ጉዳት ነው። ደጋግመን እየነገርን ነው አይደል? አሁንም ቢሆን ከጎን ነው አንተ እስቲ ላስረዳህ የምፈልገው ነገር እስቲ ከሷ ጎን እንኳን ያሉት አንተ የሆነ መልካም ነገር እንኳን እንደማያስቡ ገባክ? እኛ ብዙ ነገር አላፊነት አንተን ብለን ብዙ ነገር ሆነናል። ጓደኞችንም እኔንም ጨምሮ ማለት ነው። እንዲሆንኩኝ አይደለም ታውቃለህ አይደል? በምን ያህል እየገፋኸኝ በምን ያህል ተስፋ ሳልቆርጥ በዛ ልክ እየሄድኩኝ እንደነበረ ግን ደግሞ እያስጠነቀቅኩ ነበር አይደል እንዴ አብርሽ? ተውኔም እንኳን አንድ ቀን ይከፋኛል። ተውኔም እንኳን አንድ ቀን ተስፋ ቆርጣለሁ። እኔ ግን ሁሌ በቃ አኩርፌም ሆነ ቶሎ ስለምመለስልክ ወይም ደግሞ የሆነ አስከፍተኝም ቶሎ ስለምመለስልክ ነው መሰለኝ ቀልል አልኩብህ አይደል አብርሽ? ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማለሳልክ ቴክስትን ቶሎ ስለምመልስልክ የሆነ ሀሳብ ከሰጠኝ እሺ ስለምልክ ሁሉም ነገር እሺ ስለምልክ አንተ ቀለልኩብህ አይደል አብርሽ? እኔ ግን ያንተን ሰላም ነበር እየፈለግኩ የነበረው ቢገባክ ማለት ነው። ሰላምህን ደግሞ አልነበረም እየመረጥክ የነበረው። ከተሳሳተ ሰው ጋር ነበር እያደረግክ የነበረው ያንን ነገር። የተሳሳተ ሀሳብ ውስጥ እየገባህ እንደሆነ እየነገርኩ ነበር እኮ አብርሽ። ምንም ልትረዳኝ አልቻልክም ነበር። ምንም ቢያንስ የሆነ ምንም እኮ ፋታ ልሰጠኝ አልቻልክም። ባንዴ ነው ልብህን ስብር ያደረግከው። ባንዴ ነው ልብህን ድንድን ያደረግከው አብርሽ። አሁንም ቢሆን ምን ያለ ነገር የሚጠቅምህንና የሚበጅህን ሰው መለየት መቻል አለብህ። የዛን ጊዜ የሚያልህ ነበር ሁላችንም። ፍቅርና በቀል መለየት መቻል አለብህ። የትኛው ወዶ ነው የትኛው ደግሞ ለበቀል እንደፈለገ መለየት ነበረብህ። ዛሬም ሄርሜላ በእኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። ምክንያቱም ድጋሚ መሰበር አትፈልግም፣ ድጋሚ መጎዳት አትፈልግም፣ ድጋሚ ቆማም ከአንተ ጋር ማውራት አትፈልግም በእንደዚህ አይነት ጉዳይ። ምክንያቱም በጣም ረጅም ጊዜ እድል ሰጥታለች። እድልህን ደግሞ አልተጠቀምክም። አሁን ደግሞ ከዚህ በኋላ አንተ ነገሮች ካረፈዱ በኋላ ካለፉ በኋላ መጣ እሷንም ድጋሚ የምትሰብራት አንፈልግም። ስለዚህ ዛሬም ያው ይቅርታ ማለት ፈልጋለሁ ስላልከን አስገድደናት የመጣ ነው ዛሬ እና ፍቅርና በቀል መለየት መቻል አለብህ። ከዚህ በኋላ የሚጠቅምህንና የሚበጅህን መለየት መቻል አለብህ። ሌላ ምንም ማለት ነው። ይሄ ካልተረዳሁሽም ነበር ይቅርታ፣ እነሱ በጣም ይቅርታ። ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም አረቀዋለሁ ብቸኛ አረዋለሁ ነበር እያለች እየፎከረችብኝ የነበረው ማለት ነው። እና ያ ነገር ነው አሁን የተሳካላቸው። ስለዚህ በቃ ታስተካክላለህ፣ ሰማሻለሁ ከዚህ በኋላ ተዋብርሽ ማለት ከዛ በፊትም ብዙ ነገር ላወራክ ሞክሬያለሁ አይደል? በጣም ብዙ ነገር በጣም በብዙ ሀሳብ ልረዳህ ሞክሬ ነበር እኮ አብርሽ። በጣም በብዙ ነገር ልታማክረኝ ትንሽ እንኳን መስመር ስትሰጠኝ መስመሬን አልፌ ነበር ብዙ ነገር ላስረዳህ እየሞከርኩ የነበረው አይደል አብርሽ? እኮ ይገባኛል። ያጥፍቻለሁ፣ የሰው ልጅ ነው የሚሳሳታለሁ አይደል? ይቅርታ በጣም ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነህ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። ይቅርታውን ከተቀበልሽኝ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ። በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ። ለጠላት ያሰበው እንዲሳካለት ነው የምፈልገው። እንዴ ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታየው ሄርሜ፣ ሌላው ታየው
ቢያንስ ይቅርታዬን ከተቀበልሽኝ በቃ ቢያንስ አብረን ነው ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም ብቻ ተመልሰን አብረን መሆን አንችልም አብርሽ። ለምን ልቤን ሰብረዋል አብርሃም። በጣም ለኔ ቀላል ነገር አይደለም ይሄ። ትዕግስት ያልቅም እኔ አይከብደኝም እኔ ሳይደክመኝም እኔ የሆነ ሰው እኮ ቢያንስ የሆነ እገዛ ይፈልጋል። እኔ እኮ ያለ ማንም እገዛ ነው አይደል እንደዚህ ድረስ የደረስኩት። በዛ ልክ እየገፋኸኝ በዛ ልክ እንደዛ እያደረከኝ እኮ ምንም ነገር ምንም ተስፋ ሳልቆርጥ ነው አይደል እዚህ ድረስ የደረስኩት። እስካሁንም አንተ እኮ የሆነ ያህል ነገር አሳይተኸኝ አይደለም። ስለዚህ ይቅርታህን እቀበልሃለሁ። ሲከፋህም ስታዝንም ምንም ነገር ማየት አልፈልግም። ስለዚህ ይቅርታህን እቀበልሃለሁ፣ ግን ደግሞ አብረን መቀጠል አንችልም መገናኘትም የሚለውን ሀሳብ ኤርሚ እባክሽ በእግዚአብሔር በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ እንደ መጀመሪያው ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ለምን ጸበኞች አይደለንም። ይቅርታን ተቀብያለሁ። ሀሳቤንም ያኔንም የነገርኩን ነገር አለመቀበልህንም ችግር የለውም ተቀብያለሁ። ግን ደግሞ አብርሽ ባታስገድደኝ ደስ ይለኛል። ምንድነው ፍላጎትሽ? እኔ ፍላጎቴ በቃ እንዲህ ብዬ መናገር አልችልም፣ ግን ደግሞ አሁን ያላንተ መኖርን መልመድ ይኖርብኛል መሰለኝ። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ ተስፋ መቁረጥ ሳይኖርብኝ አይቀርም። ለዛ ይቅርታን ተቀብያለሁ፣ ግን ደግሞ ተመልሰን ሁሌም እንዳይከፋ ከጎን ነኝ ምናምን ሁሌም ቃል ስትገቢልኝ አልነበር እንዴ? እኮ ያን ነገር ቦታ ልሰጠው አልቻልክም አብርሽ። ሊገባ ካልቻለ ፍቅሬ፣ ክብሬ፣ ላንተ ያለኝ ሰላም፣ ላንተ ያለኝ ነገር ሊገባ ካልቻለም፣ ስለዚህ አሁንም ቢሆን ይቅርታ ልባለኝ እኔ ችግር የለውም፣ ይቅርታን እቀበላለሁ። አብረን መቀጠል ግን አንችልም። በዚህ ልክ ኤርሚ አሁን የሚሰማኝን ስሜት ስለማይገባህ እኮ ነው አንተ። አቤል ነገር አትሏትም? አብርሃም ደከመኝ እኮ እንደዚህ ስትሆን ደስ ብሎን አይደለም ለፍተን አሁን ራሱ በግድ ነው የመጣናት። አብርሃም አንተ ስላልከኝ አብርሃም ደክሟታል። እውነት ሄርሜላ እንዳሁን እንደምታየት አይደለችም። እንደዚህ እዚህ ጋር አንተስ ጋር ስትመጣ ነው አፏ የተከፈተው። እኛ ራሱ በግድ ለመናት የመጣናት። ደክሟታል። የመራራቁ ይሻላል። አሁን ላስገድታት አልችልም። ብዙ ነገር ለአንተ ብዙ ነገር እንደለፋች አውቃለሁ። ለአንተ ስትል ብዙ ነገር እንደተባለች አንተም ሁላችንም እናውቃለን። ግን ደግሞ ተይ ቆጭ አለ አብርሃም ምናምን እያልኩ እኮ ነው ብዙ ነገር እያልኩ። ግን ደግሞ ማንም ሰው ተስፋ ይቆርጣል እኮ ታውቃለህ አይደል? ብሎ ሲደክሙ እሷም የሰው ልብ ነው ያላት መቼም። እኔ ደግሞ በሷ ላስገድታት አልችልም። ገብቷል? አሁን ደስ ይበላቸው ከሩታ አጠገብ ያሉ አንተ ጓደኞችንን እንደዚህ ምናምን የሚሉ ሰዎች ይኸው ደስ ይበላቸው። አንተ ከሰው እንዳትሆን ነው የሚፈልጉት። ካንተ አጠገብ እንዳንሆን ነበር የፈለጉት። እሷም ካንተ አጠገብ እንዳትሆን ነበር የፈለጉት። ይኸው ደስ ይበላቸው። ሩታ የፈለገችውን ነገር አርጋ ስትሄድ ደስ ስለሚላቸው ደስ ይበላቸው። የምሬ ነው። ሄርሜላ እንደዚህ እስክትሆን ነበር የጠበቁት። አቤላ ብዙ ማስረዳት አይጠበቅብህም። ማለት ቢገባው ያን እዚህ ጋር እየመጣሁኝ እንደዛ ክብሬን እንደዛ ያለውን ነገር ለማስረዳት ስሞክር እንኳን የሆነ ያህል ነገር መርዳት ትችል ነበረ አብርሽ። ልብህን የሆነ ያህል ልትከፍትልኝ ይገባ ነበረ። ከምልህ በላይ ከማንም በላይ ለፍቼ ይልሃለሁ፣ ከማንም በላይ። እሱን ደግሞ ካንተም አልፎ ሩታም ተረድተዋለች፣ ተናግራለች አይደል? አንቺ የለፋሽበትን ነገር በአንዴ በ3 ቀን መልሷል ነው አለች። እንዳለችውም በቃሏ መሰረት መለሰች። ስለዚህ እኔ በዛ ልክ እየለፋው አንተ ከጎኔ ካልሆንክ የኔ ልፋት እዚች ጋር ምኑ ጋር ነው እየጠቀመኝ ያለው? ብዙ ነገርን ተቀብዬ ነው አይደል? ብዙ ነገርን እንዲህ ማድረግልህ ምናምን ነገር ሳይሆን ብዙ ነገርን ተቀብዬ ነው አይደል እንዴ? ስለዚህ አሁንም ለይሄ ነገር እናንተ ተመልሰን ለመሆን በጣም ነው የሚከብደኝ። ለይቅርታ ደግሞ አሁንም ስለማከብርና ስለምወድ ነው እዚህ የተገኘሁት። እንዲከፋ እንዲደብር አልፈልግም። ራስህን ለማዝናናትና ራስህን ነፃ ለማድረግ ሞክር። ነገሮችን ለማስተካከል ሞክር። እኔ መሄድ ሳይኖርብኝ አይቀርም። እኔ እንዲደብረኝ ካልፈለግሽ ታዲያ እንዲከፋኝ ካልፈለግሽ በስነስርዓት ሁሉንም ነገር በሰላም እንፍታት አይደል? እኔ እኮ አንተ እንዳይደብርህ ብዙ ነገር ሳደርግ በተቃራኒው አንተ እንደሚደብርህ አይነት ነገር ነው እያሳየኸኝ ያለው አይደል?
ያ ሁሉ ሳቅህን ትረሳዋለህ፣ ያ ሁሉ ደስታህን ትረሳዋለህ እኮ በአንድ ጊዜ የሆነ ልብህ ይረሳዋል። ሄርሜላ ደግሞ እንደዚህ አይነት ነገር አይደግም እኮ አልኩሽ። አቤላ ብሩክ መሄድ ሳይኖርብኝ አይቀርም እና ራስን እንዲደብር ከሆነም አልፈልግም። ይቅርታን ደግሞ ተቀብያለሁ። እሺ ግን ደግሞ አብረን መቀጠል አንችልም። ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ ቢያንስ አትደውልልኝ። እሺ ይቅርታን ተቀብያለሁ። ስለዚህ ከይቅርታ ውጭ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም። ልቤን ሰብረዋል። አብሽ ትቆያላችሁ ወይስ ልሂድ እኔ? ምናልባት የምታወሩት ነገር አለ? እሺ መልካም ጊዜ። ይህንን ነበር አይደል ሩታ የፈለግሽው? ደስ ይበልሽ፣ ችግር የለውም።